ማስከበር ብቻ ጨፍልቀው የሚሄዱበትን እድል የሚሰጥ ነው። ዓለም ባትደራጅና የሆነ ተቋም አለ ባይባል ይሻላል። አንዱን ጨፍልቆ የሚጓዝ ከሆነ ሰው የድምፅ የመሻር መብት እስካለ ድረስ ምንም አይነት መሰባሰብም አያስፈልግም። መሰባሰብ ካለ ግን ሀቅን ሀቅ በምክንያት ውሸትን ውሸት በምክንያት ዓለም እንደ ዓለም ተጠቃሚ ሊያደርጋት የሚችሉ ነገሮችን እያስተካከለችና በምክንያት እያስረዳች የምትቀጥልበትን ድባብ በጋራ ተጠቃሚነት ላይ የጋራ ሰላምና የጋራ ማንኛውም ነገሮች አዝልቆ ይዞ ሊሄድ የሚችል የተቋቋመበትን መርህና ያንን ነገር መሰረት አድርጎ የሚሄድ ነገር ላይ አስኮ የሚሰራበት ተቋም ከሆነ ቢቀጥል ያም ለአፍሪካ 3 ነው። በዛን ወቅት ያወራ ነው 3 ድምፅን በድምፅ 2 ደግሞ ያው ተለዋዋጭ ነው 5 ቢሰጥና ከድምፅን በድምፅ ከሚባለው ላይ ይሄ እስካልተቀየረ ድረስ ማለት ነው አንዱ ለኢትዮጵያ የማይሰጥ ከሆነ ያ ተቋም አይቀጥልም የሚል ነው። ሌላው ኢትዮ ቴሌኮም ብድር ያለባቸውን በአስቸኳይ እንዲከፍሉ አሳስቧል። እኛ በጣም በሚገርም ሁኔታ በካርድ ብድር ላይ በየሰፈሩ አይታችሁ ከሆነ ፈጠን እያልኩ ለማለት ነው የምሞክረው። ይሄ ገጽታችን ስለሚገልጥ ማለት ነው። ኢትዮ ቴሌኮም ላይ ሲም እያወጡ በመጣል ብድር የሚሰጠው በጣም ቀላል ነገር ነው። ግን ያ ኢትዮ ቴሌኮም ላይ ያለ ሌላ ድርጅት የሚሆን ራሱ ኢትዮ ቴሌኮም ሰው ለችግሩ ይደርስለት ዘንድ ካርድ በብድር እንዲወስድ ሲያደርገው ያንን ላለመክፈል ሲባል ሌላ ሲም ካርድ በመግዛትና ኢትዮ ቴሌኮምን ለመሸወድ ለማታለል የሚደረግ ጥረት አለ። በጣም የሚያሳፍር ማለት ነው። እኔ ብዙ ሰዎችን አይ ስለነበረ ነው ሲም ካርድ እንትን ይላሉ ዛሬ ድረስም በአንተ ሙላና ተቀልሳልልኝ ምናምን ብለው የተበደሩትን ላለመክፈል በዛ ልክ ባለውለታቸው ችግራቸውን ለመቅረፍ ያደረገውን ነገር እንደዛ ሲያደርጉ እናያለና ለአንዲት ተምር ያልታመነ ሰው ላም እስከ ጥጃዋ ብትሰጡት አይታመንም፣ ወይም አንድ ተምር ስትሰጡት ያላመሰገነ ሰው ላም እስከ ጥጃዋ ብትሰጡት አያመሰግንም የሚባል ነገር አለ። ይሄ በጣም የሚያሳፍር አጠቃላይ ማህበረሰባዊ እሴታችን ላይ በጣም ጥያቄ ውስጥ የሚያስገባ በአማራ ክልል ላይ ባለው አንዳንድ ሁኔታዎች ላይ እኔ ህዝብ ነው ችግር ያለበት ብዬ ስል ብዙ ሰዎች በውስጥ የሚሆን በውጭ መንግስት ነው እንጂ ምናምን የሚሉና ራሳቸውን የሚክዱበት ነው። ህዝብ አብረው ከቆመ ምን ታምር እንደሚመጣ እናውቃለን። ከ3 ቀን በፊት ምናምን የትመን የሚባል ትንሽዬ ከተማ አለች ከደጀን ወደ ብቸና ስትሄዱ ማለት ነው። እና በጣም ይሄ ታሪክ መነገር ስላለበት ነው። ቢኮዝ ያ ነውሩም ምኑም የራሴ ነው፣ ከዛ ነው የሚጀምረው። የትኛውም ችግር የራሳችን ነው፣ ድሉም የራሳችን ነው። እና ምንድን ነው ትምህርት ቤቱ አካባቢ ላይ መከላከያ ሰራዊት ነበር። ሰው አዲሱን ዘመን በጣም በተጠናከረ መልኩ ትምህርት እንዲጀመር መንግስት በሚችለው ብዙ ነገር አድርጎ ማቴሪያሉ ተሟላ። ደብተር ሁሉ በትምህርታዊ ቁሳቁስ ምክንያት ተማሪዎች አልማርም እንዳይሉ ሁሉ የሚያስችል ብዙ ዝግጅት ተደርጎ ገባሉ። እሺ አልኳቸው። ከዛ ማታ አካባቢ ላይ የሆነ ሰዓት ላይ ያው መከላከያ ለሆነ እዛ አካባቢ ላይ ያሉት መከላከያዎች እንግዲህ አንድ ቲም ሊሆን ይችላል፣ አንድ የሆነ ሻለቃ፣ በዛ አደረጃጀት አላውቀውም። ግን መከላከያ እዛ አካባቢ ላይ የነበሩት ለሆነ ግዳጅ ጥለው ሲወጡ ሌሊቱን ትምህርት ቤቱ ተዘርፎ አደራሉ። ትምህርት ቤቱን መዝረፍ እስኪ መከላከያም ሆነ መንግስት ማንን እንወጋለን ብሎ እንደተነሳ ሁሉ አስቡትና ለትምህርት ቤቱ ማቴሪያል አምጥቶ ሲያሟላ ያንን መስረቅ መንግስትን ጎዱት ማለት ነው። ይህን ሜጀር እንድታደርጉ እንደ አይነት ነውረኛ ተግባር የሚፈጽም እሳቤና አመለካከት ያለው ማህበረሰብም ቢሆን እንደ ጻድቅ እንድታይ አልፈቅድም። ያ እኔ የተወለድኩበት አካባቢ ነው። እንደዚህ አይነትም ነገር አድርጓል። እና እዚህ ኢትዮ ቴሌኮም ላይ 5 ብር 50 ብር 100 ብር እንደዚህ ተበድሮ ሲያበቃ ያችን ላለመክፈል ሲል በዚህ ላክልኝ እያለ ሄደ። የት ይደረሳል? ይህንን ይችን ላመነው ሰው ቃሉን ጠብቆ የማይውል በትንሽ ነገር እሳቤውን በዛ ልክ የሚያዋርድ አመለካከት ያለው ሰው እንዴት ነው ሀገር እንዲገነባ የሚችለው? እንዴት ነው ትልቅ ኃላፊነት ብትሰጡት ያ ሰው ሊታመን የሚችለው? እና ኢትዮ ቴሌኮም ብድር ያለባቸው በአስቸኳይ እንዲከፍሉ ማሳስቧል። ብድራቸውን ካልከፈሉ ወደ ክስ እንደሚሄድም ነው ያስጠነቀቀው። ኢትዮ ቴሌኮም ብድር በቴሌብር ወስደው ያልከፈሉ ደንበኞች በአስቸኳይ እንዲከፍሉ ያሳሰበ ሲሆን ያለባቸውን ዕዳ ካልከፈሉ ግን ወደ ክስ እንደሚሄዱም አስጠንቅቋል። በጉልት ላይ የሚሉ ሰዎች
ገንዘብ በትክክል ሰርተው ራሳቸውን ለመለወጥ የሚችሉ ሰዎች ራሳቸውን እንዲለውጡ እድል የሚሰጠውን ነገር ያንን ነገር ለማጭበርበር ተበድረው የሚባልጉ ሰዎች ግን ተመልከቱ፣ የሰዎችን እድል ይዘጋል ማለት ነው። እንዴት ነው ሀገር ላይ የምንታመነው? ያለምንም ይዞታ በዜግነት ታምነን ይሄ እድል ሲሰጠን እስከ መከሰስ ድረስ መድረስ የሚያሳፍር ነው። ይሄ እንዴት መጣ? ማጭበርበር እንደ ክብር ከሆነ ነገር ጋር የሆነ ነገር ቀላቅሎ እንትን ማለት ሀገርን አሸብሮ መንገድ ዘግቶ ሰውን ገሎ ገንዘብ ለማግኘት የሚሰራ ብዙ ጽንፈኛ የተፈጠረው ከአንተ ሀገር የሚዘረፍ ሀብት ነው ከዛ ተቀንሶ ትንሽ የሚሰጥ ያውም አንተን በደም አጨማልቆ የፈለጉት ቆሻሻ ላይ ለመጣል ዘላለማዊ ግዞት ውስጥ ከተው ከአንተ የሚሰርቁትን ሀብት ከዛ ላይ ቀንሰው ነው መሳሪያ ገዝተው የሚሰጡ እንጂ አዛኝነት እንደሌላቸው የተቀቀለ ስንዴ ስለሚሰጡ እናውቃቸዋለን። አገር ሲያፈርሱ እንጂ አገር ሲሰሩ አይተናቸው የማናውቃቸው ሰዎች እያመንክ ያለህን ነገር ሁሉ እንትን ብለህ ዛሬም የውጭ አምላኪ ነጭ አምላኪነት ምናምን አለና መጽሐፍ ቅዱሱም ሳይቀር ቅዱስ ቁርአኑ ሳይቀር ስለዛ ጉዳይ ምንም ነገር የማያውቁ ሰዎች ካልመሰከሩልኝ የሚል በጣም ይሄ የትርክት መዛባት ብዙ አደጋ ውስጥ የከተተ እና የተገኘውን ነገር ሁሉ ለማይሆን ነገር የመጠቀም አባዜ አለ። ፕሊስ የተከበራችሁ አብራችሁኝ ያላችሁት ወንድሞቼ ይህ አንድ ቀን ይወጣል። በቻልነው አቅም ነገሮችን የምናገኛቸውን እድሎችን ሁሉ ራሳችንንም ሆነ ሰዎችን ጠቅመን በተለይ ከዚህ በፊት ያወራናቸውን መጥፎ ነገሮች እንዳይደግም አድርጎ መር ላይ በትኩረት ብንሰራበት ስላለሁ የተበደራችሁትን የህዝብና የመንግስት ገንዘብ አስቸኳይ ክፈሉ ሲልም አሳስቧል። ኩባንያው ብድር ላለባቸው ደንበኞቹን በጻፈው ደብዳቤው ማለት ነው። ይህ ሳይሆን ቢቀር ግን በገቡት ውል መሰረት በፍርድ ቤት ክስ ማስተን ዋናውን ገንዘብ፣ የአገልግሎት ክፍያ፣ የቅጣት ክፍያ እንዲሁም ህጋዊ ወለድ፣ የዳኝነት፣ የጥበቃ አበል፣ የቴምብር ቀረጥና ልዩ ልዩ ወጪዎችን ጨምረን በህግ አስገዳጅነት የምናስከፍል መሆኑን እናስጠነቅቃለን ሲልም አሳውቋል። የኢትዮ ቴሌኮም የህግ ጉዳዮች አስተዳደር ዲፓርትመንት ነው። ይሄ የብዙ ሰዎችን እንጀራ የሚዘጋ በትክክል ገንዘብ እንትን ብለው የሚሰሩ ሰዎችን የሚዘጋ ነው። በጣም ነውርም ነው። እስከዚህ ድረስ ገመና ማጋለጥ በጣም ያሳፍራል እንላለን። ሌላው መልእክት ነው ብለን የምንለውን እንትን ያንንና ለደመራ በዓል ነገ ከ4 ሰዓት ጀምሮ የሚዘጉ መንገዶች ብሏል የአዲስ አበባ ፖሊስ ጠቅላይ መምሪያ ማለት ነው። የ2018 ዓ.ም የመስቀል ደመራ በዓል በሰላም እንዲከበር የጸጥታና የደህንነት የጋራ ግብረ ኃይል ዝግጁነቱን አጠናቆ ወደ ስራ መግባቱ የተገለጸ ሲሆን ነገ መስከረም 16 ቀን 2018 ዓ.ም ከረፋዱ 4 ሰዓት ጀምሮ እስከ መርሃ ግብሩ ፍጻሜ ድረስ ለተሽከርካሪዎች ዝግ የሚደረጉ መንገዶችን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። በዚህም መሰረት ከቅዱስ ዑራኤል ወንድሞቼ ለተለያየ ሰው ታደርሳላችሁ በሚል እንዳለ ላንብበው። ከቅዱስ ዑራኤል አደባባይ ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ዑራኤል አደባባይ ላይ እንደሚዘጋ፣ ከቦሌ አቅጣጫ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች ኦሎምፒያ አደባባይ ላይ እና ታች እንዲሁም ግራ ቀኙ ላይ እንደሚዘጋ፣ ከመስቀል ፍላወር ወደ ኦሎምፒያ የሚወስደው መንገድ ጋዜቦ አደባባይ ላይ፣ ከአጎና ሲኒማ ወደ መስቀል አደባባይ ለከባድ ተሽከርካሪዎች አጎና ሲኒማ አጠገብ እንዲሁም ለቀላል ተሽከርካሪዎች ጥላሁን አደባባይ ወይም 4ኛ ክፍለ ጦር አካባቢ ላይ የሚዘጋ ነው ብሏል። ከለገሃር መብራት ወደ መስቀል አደባባይ ለገሃር መብራት አለ። ከቴሌ ማቋረጫ ወደ ስታዲየም ለሚገዙ ቴሌ ማቋረጫ፣ ከራስ ሆቴል ወደ ስታዲየም ለሚመጡ ተሽከርካሪዎች ራስ ሆቴል ላይ፣ ከሀራምቤ መብራት ወይም ከአምባሳደር ሲኒማ ወደ መስቀል አደባባይ ሀራምቤ መብራት ላይ ይዘጋል ነው የሚለው። ከብሔራዊ ቤተ መንግስት ወደ መስቀል አደባባይ የሚወስደው መንገድ ብሔራዊ ቤተ መንግስት አጠገብ፣ ከዛንቺስ ሼል ወደ ባምቢስ የሚወስደው መንገድ ላይ፣ ከዛንቺስ ሼል አጠገብ እንዲሁም ከጁፒተር ሆቴል ወደ ኢሲኤ የሚወስደው መንገድ ባምቢስ ሳልኮት ህንፃ አጠገብ በነገው መስከረም 16 ቀን 2018 ዓ.ም ከረፋዱ 4 ሰዓት ጀምሮ እስከ መርሃ ግብሩ መቋጫ ድረስ መንገዱ የሚዘጋ ሲሆን በተጨማሪም በተገለጹት መስመሮች ላይ ተሽከርካሪዎች ተገንዝበው አማራጭ መንገዶችን በመጠቀም የትራፊክ ማለት ነው ያው የትራፊክ እዚህ ጋር ተሽከርካሪዎችን ለአጭርም ይሁን ለረጅም ጊዜ ማቆም የተከለከለ መሆኑን አሽከርካሪው ተገንዝበው አማራጭ መንገዶችን በመጠቀምና የትራፊክ ፖሊስ አባላት በሚያሳዩቸው መንገዶች ላይ በመጓዝ አስፈላጊውን ትብብር ሁሉ እንዲያደርጉ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። የወሳኝ ነገር ነው አልሰማውም አላየውም የሚል አንዱ የሚዲያ ዓላማ ያው እየተባለውን ማድረስ ከሚለው አንጻር ይህን እንትን በል ነው ባሉ ያለ አንዳች የጸጥታ ስጋት እንዲጠናቀቅ አስፈላጊውን ዝግጅት አድርጎ ወደ ስራ መግባቱን ያስታውቀው እንግዲህ የአዲስ አበባ ፖሊስ መምሪያ ጉዳዩ ከሚመለከታቸው አካላት ጋር በመቀናጀት
ባሉ ሃይማኖታዊ ስርዓቱን በጠበቀ መልኩ እንዲከበርና የባሉ ታዳሚዎች ሰላምና ደህንነት እንዲጠበቅ የሚያስችሉ ተግባራት እየተከናወኑ መሆናቸውንም ገልጧል። ህብረተሰቡ ለጸጥታ ስጋት የሆኑ አጠራጣሪ ነገሮችን ሲያጋጥሙት በ011 111 01 11 እንዲሁም በ991 ነፃ የስልክ መስመር ላይ ጥቆማ በመስጠትና አስፈላጊውን ትብብር በማድረግ የበኩሉን ድርሻ እንዲወጣ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ኢትዮጵያና ቻይና የቴክኖሎጂ ትብብራቸውን ለማጠናከር መስማማታቸውን ነው የምናየው። ድሎች ቀጥለዋል። ጉዳዩ ጠላት በዚህ ልክ እየተቆጨ ያለ የሌለውን ነገር እየቧጨለ ለመድፋትና ለመበተን እንደሚሰራ አስበን የኢትዮጵያ ስኬት በቀጠለ ቁጥር የኛ ኢትዮጵያን የምንወድ ሀገርን የምንወድ እውነትን የምንወድ ድልን እንደ ድል አምጥተን እሱን አስጠብቆን ለመሄድ ፍላጎቱና ታታሪነቱ ያለን ሰዎች የበለጠ መጠንቀቅ፣ የበለጠ መናበብ፣ የበለጠ አብሮ መሆን ይጠይቃል። ምክንያቱም ስኬት ባለበት ነው በታኞችና ባንዳዎች የሚበዙት። አጋንንታዊና ሰይጣናዊ ማንነትን ወርሰው ከተፈጠሩበት ክብር ወርደው በውርደት የሚኖሩ ሁሉ ባለ በሌላ አቅማቸው የሚወራጩት እና የኢትዮጵያ ስኬት በቀጠለ ቁጥር እዛ የኒውክሌር መርሃ ግብር፣ እዚህ የህዳሴ ግድብ፣ ነገ የወደብ የባህር በር ጉዳይ ይሳካል። የተባበሩት መንግስታት ላይ የሆነው አጠቃላይ ሁነት አለ። ይህንን ገጣጥማችሁ አቃቂር ያወጡ የጀነራል ሹመት ኦር ማንሰጠ ምናለ እያሉ የሚሉትን ሰዎች ሁሉ ስታዩ አይታያቸው። እኛ እናውቃለን፣ ሌሎች የዓለም ክፍሎችም ያውቃሉ የኢትዮጵያ አቅጣጫ ወዴት እንደሆነና እሱን ጠብቆ ለመሄድ በጣም በጣም የበለጠ ጠንካሮችና መናበብ ያለብን ይመስለኛል። ኢትዮጵያና ቻይና የቴክኖሎጂ ትብብራቸውን ለማጠናከር ተስማምተዋል። ስምምነቱ የሁለቱን ሀገራት የዲጂታል ሽግግር ለማሳካት የላቀ ሚና አለውም ተብሏል። ኢትዮጵያና ቻይና የቴክኖሎጂ ዘርፍ ትብብራቸውን ማጠናከር የሚያስችል የመግባቢያ ሰነድ ነው የተፈራረሙት። ስምምነቱን የኢኖቬሽንና ቴክኖሎጂ ሚኒስተር ዶክተር በለጠ ሞላ እና የቻይና ኢኖቬሽንና ቴክኖሎጂ ሚኒስተር ሊቸንግ ፈርመውታል። የኢኖቬሽንና ቴክኖሎጂ ሚኒስተር ዶክተር በለጠ ሞላ እንደገለጹት የስምምነቱ ዋና ዓላማ በቴክኖሎጂ ዘርፍ ትብብርን ማጠናከር፣ የዲጂታል ኢኖቬሽን ልማት ዘላቂነትን ማበረታታትና ቴክኖሎጂ በሁሉም ዘርፎች የመጠቀም ባህልን ማሳደግ ነው ተብሏል። ኢትዮጵያ ዲጂታል ትራንስፎርሜሽን ማሳደግ ሀገራዊ ግዴቷ መሆኑን ገልጠው ለዚህ ስኬታማነት ደግሞ አጋርነትን ማጠናከር ወሳኝ ነው ብሏል። የቻይና ኢኖቬሽንና ቴክኖሎጂ ሚኒስተር ሊ ሊቺንግ በበኩላቸው የዛሬው ስምምነት የሁለቱን ሀገራት ቴክኖሎጂ ትብብር እና የዲጂታል ሽግግር ለማሳካት የላቀ ሚና እንዳለው መግለጻቸውን ኢትዮጵያን ፕሬስ ዘግቦታል። እንግዲህ ለዘመናት በርካታ ሁነቶች ያስተናገደው መስቀል አደባባይ ነገም በዓሉን እንደዚሁ እያስተናገደ ይቀጥላል። ስኬት የለም እያሉ ለሚሉ ሰዎች ይህን ይዛችሁ እንድትሞግታቸው ነው። ፕሬዚዳንት ሩቶ የአፍሪካ በተባበሩት መንግስታት መገለል እንዲያበቃ ጠየቁ ተብሏል። የኬንያው ፕሬዚዳንት ዊሊያም ሩቶ 54 የአፍሪካ ሀገራትን ዘንግተህ የተባበሩት መንግስታት ድርጅት ልትለው አትችልም ሲሉ ባደረጉት ድፍረት የተሞላበት ንግግር አፍሪካ በዓለም አቀፍ ውሳኔ አሰጣጥ ላይ ትክክለኛ ቦታዋ ሊሰጣት እንደሚገባ ጠይቀዋል። አህጉሪቱ ለሰላም ማስከበር ትልቅ አስተዋጽኦ የምታደርግና ባለመረጋጋት የምትናጥ ብትሆንም የመንግስታቱ ድርጅት አፍሪካን ዘመናት ከሰላም ጸጥታና ከልማት አጀንዳዎች አግሎ ማቆየቱን ሳይሳሱ ነው የተቹት። አፍሪካ ከዚህ በኋላ ወደ ጎን ተገፍታ አትቆይም ብለዋል ፕሬዚዳንት ሩቶ። አሁን የተባበሩት መንግስታት የጋዱን ዓለም እውነታ መመርመር ያለበት ጊዜ ነው። አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ ማግኘት ይገባታል ብለዋል። የተባበሩት መንግስታትና ምዕራባውያን ለዚህ የአፍሪካ ፍትሃዊ ጥያቄ ተገቢ ምላሽ ሲሰጡ ይሆን የሚል ነገር ነው። ካልሰጡ ይጠፋሉ የሚል ማረጋገጫ እኛ ኩባንያ ኢትዮጵያ እንሰጣለን። ሌላውና ብዙ ሰዎችን እንዲሁ ይሄ የማይወሩ ኢትዮጵያዊ ሲነካቸው ወይም ከኢትዮጵያዊ ማንነት ጋር ሲወሩ በቃ ጠላቶቻችን የሚሸማቀቁባቸው የነበሩት በኒኩለር ጉዳይ፣ በሀብት ጉዳይ፣ በእውቀት ጉዳይ፣ በስኬት ጉዳይ እንደዚህ ብዙ ሰው የራሱን እየናቀ የሰው የሚናፍቅበት ትርክት በራሱ ላይ ሞልቶ የሚሄድበትን ሁኔታ የሚቀይር ነው። የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት በዘንድሮ የትምህርት ዘመን የኒኩለር ምህንድስና ትምህርትን በሁለተኛ ዲግሪ መስጠት እንደሚጀምርም አስታውቋል። ይሄ ዓለም ላይ ያለውን ማቴሪያል እኮ አለመጠቀም አሁን ያሉ የተለያየ ቦታ ላይ ያሉ ሰዎች እጅግ በጣም የሚያሳፍር ኋላ ቀሮች ናቸው ብለን የምንለው ዓለም ላይ የሚሰራውን ነገር እንኳ ተረድተን ማምረት ኦር ያንን ነገር የሆነ ነገር ማድረግ ይቅር፣ ግን ዓለም
ከምታመርተው ማንኛውም ነገር ላይ ራስን ከጉዳት ለመከላከል የሚያስችል ነገሮችን ለመረዳት እንኳን የሚያስችል እውቀት እንዳይኖረን መንገድ የሚዘጋ መገዳደልን የሚሰብክ እጅግ በጣም ወደኋላ ጎትቶ በብዙ ርቀት ከዓለም የሚነጥል ጽንፈኛና ባንዳ ነው የገጠመው። የምናነውረው አቋቋሙና ሂደቱ በሙሉ ሀሳባዊ፣ እውቀታዊ ወይም ሰዋዊ ወይም ምድራዊ በየትኛውም መለኪያ ላይ ቢታይ በሁሉም የሚያሳፍር እንጂ የሚያኮራ ምንም ነገር የሌለው ሆድና ምላስ ብቻ ያላቸው እያል የምናገራቸው ሰዎች ለዛ ነው ከዓለም በጣም ስለሚያርቁና በኒኩለር ጉዳይ ላይ ኒኩለር ማለት ምንድን ነው? ኒኩለር ሲባል ብዙ ሰው ቦምብ ብቻ ነው የሚታይ። ከዛ ባሻገር እንዳናውቅ የተደረገው ንትርክ ነው። ከሌና ከሌ ከሌና ከሌ እያሉ እኛን ዓለም ያለችበትን ሁኔታ ተረድተን የሚበጀውን አድርገን ራሳችንን ከጉዳት ተከላክለን እንኳን እንደ ሰው መኖር የምንችልበትን እድል እንዳናገኝ የሚያዘናጋ ፖለቲከኛ፣ የሚያዘናጋ አክቲቪስት፣ የሚያዘናጋ ማንኛውም ክብረ ቢስ ያከበርነው ሁሉ የካደን መሆኑን አይተናል። ሰው እኔ፣ አንተ፣ አንቺ፣ እኛ የሚበጀውን በማድረግ ትናንት ያታለሉ ሰዎች መልሰው እንዳያታልሉን በመስራት ሀገራችንንም ምድራችንንም ከሀገራችን ከራሳችን አልፎ ለዓለም ሕዝብም ቢሆን መፍትሄ በመስጠት ላይ ተሳታፊዎች እንድንሆን ማሳሰብ እፈልጋለሁ። ሰው የባህር ዳር ዩኒቨርሲቲ ይህን ማድረጉ የሚገባው ነው ማለት ነው። ከትግራይ ኮሚኒኬሽን ጉዳዮች ቢሮም ማብራሪያ ተሰጥቷል ይላል። አድማስ ትናንት መስከረም 14 ቀን 2018 ዓ.ም በፌስቡክ ገጹ ባሰራጨው መረጃ ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ መስከረም 13 ቀን 2018 ዓ.ም ከዓለም የስደተኞች ድርጅት የኢትዮጵያ ኃላፊ አቢባትዩ ወይን ጋር በጽህፈት ቤታቸው በተወያዩበት ወቅት የፌዴራል መንግስት ሌላ ዙር ጦርነት ሊከፍት እየተዘጋጀ እንደሚገኝ መናገራቸውን የትግራይ ኮሚኒኬሽን ጉዳዮች ቢሮ እንደዘገበ ገልጧል። ይህ ተከትሎ የተለያዩ ሚዲያዎች ተመሳሳይ ዜናዎችን እንደሰሩም ተመልክተናል ብሏል። ይሁን እንጂ ፕሬዚዳንት ታደሰ ከዓለም ስደተኞች ተቋም የኢትዮጵያ ተወካይ ጋር በተነጋገሩበት ጊዜ ማለት ነው በዚህ መልኩ የተገለጸ ሀሳብ እንደሌለ የትግራይ ኮሚኒኬሽን ጉዳዮች ቢሮ እንዲህ ያለ ከሀቅ የራቀን ነገር እንዳልዘገበ እየገለጽን አዲስ አድማስና ሌሎች ተመሳሳይ ዜናዎች የሰሩ የሚዲያ ተቋማት የተሳሳተ መረጃውን ከማጋራት እንዲቆጠቡ እና የማስተካከያ ዜና እንዲሰሩ በጥብቅ እናሳስባለን ብሏል። ችግር የለውም ተስተካክላችሁ እናንተ ከቀጠላችሁ ማለት ነው። ግን ምንም በሉ ምንም አሁን ኢትዮጵያ ውስጥ ያላችሁ ጽንፈኞች፣ ባንዳዎች ወር የትኛውም ቦታ ላይ የምትወራችሁ ሰዎች በዚሁ አጋጣሚ ብንናገር ምንም ነገር አትሞክሩ። ከሞከራችሁም መጥፊያችሁ እንደሆነ እወቁ ብቻ ነው። ሰው ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ ቢሆን የምታደርገው ነገር ይታወቃል። አይነው ማውቀው ነገር ስላለኝ ማለት ነው። እዛ ቦታ ላይ ያላችሁ ሰዎች የትግራይን ሕዝብ ከዚህ በላይ አታጠፉትም። ከዚህ በኋላ ያንን ሕዝብ ስትበዘብዙ የኖራችሁ ሰዎች ናችሁ የምትጠፉት የሚል ስንት ሰው እንደሚያስታውሱ አላውቅም። እሱን ነው የሚፈጸመው። በዛ መልኩ ይከወናል እንጂ የእናንተ በሽታ በህዝብ ላይ ተጣብቆ የሚቀጥልበት እድል የለም። ይሄ ለኢሳያስም ለፋኖም ለሸኔም ለሁሉም ኢትዮጵያ ውስጥ ላሉ ፖለቲከኞች ሁሉ የሚሰራ ነው። በቆሸሸ ማንነትና ተግባር ላይ ተጠምዳችሁ ያላችሁ ኢትዮጵያን ስትወጉና ስታስወጉ የነበራችሁ ህዝብ እያከበራችሁ ሀገር እያከበራችሁ ትልቅ ስም ትልቅ ዝና ተሰጥቷችሁ ያንን ሁሉ አውርዳችሁ ስታዋርዱና በነውር ላይ እየኖራችሁ ሁሉ በቃ እሱ አይቀጥልም። ከቻላችሁ ያሉ አማራጮችን ተጠቅማችሁ መዳን ከቻላችሁ ዳኑ። ከዛ ውጭ ግን የትኛውም በተሰለፋችሁበት ሁሉ ራሳችሁ የምትቀበሩ መሆኑን አይነው ማረጋገጥ እችላለሁ። የአባይን ገድል የሚዘክር መጽሐፍም ተመርቋል ተብሏል። በኢትዮጵያ ፕሬስ ድርጅት የተዘጋጀው ብርሃን ፈንጣቂው አባይ የተሰኘው መጽሐፍ በዛሬው ዕለትም ተመርቋል። በምረቃ ፕሮግራም ላይ የተገኙት የፕሬስ ድርጅት ዋና ስራ አስፈጻሚ አቶ መሳፍንት ተፈራ መጽሐፉ የኢትዮጵያውያንን የዘመናት ቁጭት የሆነውን የአባይን ገድል የሚዘክር ነው ብለውናል። ግድቡ በተለይ ላለፉት 14 ዓመታት ያሳልፈውን ውጣ ውረድ ሰንዶ ለትውልድ በማሻገር ትልቅ ድርሻ አለው ያሉት ደግሞ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋሁን ጎበዛይ ናቸው ተብሏል። ጉተሬዝ ኢትዮጵያውያንን እንኳን ደስ አላችሁ ብሏል። ፕሬዚዳንት ታዬ አጽቀሥላሴ በኒውዮርክ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጋር ተገናኝተው ተወያይተዋል። ዋና ጸሐፊው በዚህ ወቅት ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን አጠናቃ በማስመረቋ እንዲሁም የአየር ንብረት ጉባኤን በማስተናገዷና በሌሎች ፕሮጀክቶች ላስመዘገበችው ስኬት እንኳን ደስ አላችሁ ብለዋል አንቶኒዮ ጉተሬዝ። ይህኔ አንድ ሰው ኢትዮጵያን ወቀሰ፣ የኢትዮጵያን መንግስት እንዳለ ቢባል
ጽንፈኞች እንዴት ይንጫጩ ነበር። ይኸው ሁለቱ ወገኖች በቀጠናውና በሌሎች ጉዳዮች ላይም ተወያይተዋል። ፕሬዚዳንቱ በኒውዮርክ በተባበሩት መንግስታት ወይም 193 ሀገራት ጋር የሚበጀውን እያደረጉ ነው ለኢትዮጵያ። ጠቅላይ ሚኒስተሩ ደግሞ በዓለም ላይ ሆት ኢሹ በሆነው በኒውክሌር ጉዳይ ላይ በሞስኮ እየመከሩ ኢትዮጵያ ልጆች አሏት፣ እኛም ራሳችንን ከጀግኖች ጋር አሰልፈን ጀግኖች የሰሩትን የበለጠ ሲሆን የበለጠ አሳምረን ያ ቢቀር ግን እንዳለ ተቀብለን መሄድን እንልመድ እንጂ በአንዳነት ኢትዮጵያውያን ላይ ያሳፍራል። እኔ የትኛውም ዓለም ላይ ቢሆን አሁን እንዳሉት በተለይ የህዳሴው ግድብ ከተመረቀ በኋላ እርቃናቸውን የሚሄዱ ባንዳዎችን ከማዋረድና ከማጋለጥ በላይ ሌላ ነገር የለም። እነሱን በየቀኑ የሚያደርጉትን ነገር ማሳየት በጣም አሪፍ ነው ብዬ ነው የማስበው። ቢኮዝ እብደት በዛ ልክ ነው መገለጥ። ትውልድን እንደዛ ነው የምንገልጠው። ምን ያህል ጠላቶቻችን እንደነበሩ። የታደሰ የሙያ ፈቃድ ያልያዙ የጤና ባለሙያዎችም አገልግሎት መስጠት እንደማይችሉ እንግዲህ ጤና ሚኒስቴር ተናግሯል። የጤና ባለሙያዎች የሙያ ፈቃድን በሚመለከት በጤና ሚኒስቴር ሚኒስትር ዴኤታ ፍሬሕይወት አበበ ተፈርሞ ነሐሴ 30 ቀን 2017 ዓ.ም ለሁሉም ክልሎች የተላከው ደብዳቤ ሁሉም ክልሎች እስከ መስከረም 30 ቀን 2018 ዓ.ም ድረስ የንቅናቄ ስራ በመስራት ሁሉም ባለሙያዎች የሙያ ፈቃድን ይዞ እንዲሰሩ አሳስባለሁ ብሏል። አዲሱ ጠቅላይ ሚኒስትር ዶክተር አብይ ከፕሬዚዳንት ቭላድሚር ፑቲን ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ ከፕሬዚዳንት ቭላድሚር ፑቲን ጋር ተወያይተዋል። መሪዎቹ የኃይል ማመንጫ፣ የግብርና፣ የጤና ጥበቃ ልማትና የመከላከያ ትብብርን ጨምሮ ሰፊ ጉዳዮች ላይ መወያየታቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ውይይቱ ለማህበረሰብ አገልግሎት የሚውል ንጹህ ኃይል ምንጭ የሚሆን የጋራ የኒውክሌር ኃይል ማመንጫ የማልማት ስምምነቶችን ጨምሮ የጋራ ፍላጎት በሆኑ ጉዳዮች ላይ መካሄዱም ተወያይተዋል። ያው ፊርማው ኦልሬዲ ተፈርሟል የሚል ነው የሰማነው ማለት ነው። ስለዚህ በጣም ብዙ ነገር አለ። ያንን ጠብቆ እና አስጠብቆ መሄድ ነው። አይ ቲንክ ብዙ እርምጃዎችን ሳይሄዱ ገና ሳይጀምሩ ተፈራርሟል ብዬ ሁሉ አልልም። ጠላት ገብቶ የሆነ የጥፋት እቅድን በየትኛውም አግባብ እንዳይዘረጋ ከዛ ባሻገር ብዙ ከተራመዱ በኋላ ነው እንደዚህ የተናገሩ ብዬ ነው የምወስደው። ፈረንሳይ እና ኢትዮጵያ በሰላም ማስከበር ስልጠና ዙሪያ በትብብር ለመስራት ተወያይተዋል። ቅድም እንዳልኳቸው ነው ከሩሲያ ጋር ያለውን ስምምነት፣ ከቻይና ጋር ያለውን የኒውክሌር ጉዳይ፣ ከዛ የተባበሩት መንግስታትን ጉዳይ ውሰዱ፣ ከዚህ አሁን ደግሞ መጣችሁ እዚህ ከፈረንሳይ ጋር ያለውን ሁኔታ ውሰዱ። ምን እየሆነ ነው? እና ከኛ ውስጥ የወጡ ልጆችን ሲያወሩ በጣም ሳቁባቸው የምላቸው በቃ ቀርተዋል። እነሱ ጋር ማብራሪያ መስጠቱ ላይ አይጠበቅባቸውም። ውይይቱ የተካሄደው በሁርሶ ኮንቴንጀንት ማሰልጠኛ ትምህርት ቤት ሲሆን ውይይቱ ፈረንሳይ ለኢትዮጵያ ሰላም አስከባሪ ኃይሎች የተጓደሉ የስልጠና ቁሳቁሶችን ለማሟላት የትብብር ስራዎች ላይ ያተኮረ ነው ተብሏል። የማሰልጠኛ ትምህርት ቤት አዛዥ ብርጋዴር ጀነራል አዲሱ ተርፋሳ ፈረንሳይ እና ኢትዮጵያ በወታደራዊ ስልጠናዎች ላይ ለብዙ ጊዜ በትብብር መስራታቸውንም ገልጠዋል። በፈረንሳይ ኤምባሲ የሰላም አስከባሪ ማዕከል አማካሪ ሌተናል ኮሎኔል ኒኮላስ ዲክሶን በበኩላቸው ኢትዮጵያ ሰላም አስከባሪ ኃይሎች የሚሰለጥኑበትን የስልጠና ቁሳቁሶች የተሟላ እንዲሆን አስፈላጊውን ትብብር ለማድረግ በጋራ እንሰራለን ነው ያሉት። በሰላም ማስከበር ማዕከል የዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት ትምህርትና ስልጠና ዲን አቶ ከድር አባ ቡልጉ በምስራቅ አፍሪካ ቀጠና ላይ ከሰላም ማስከበር ጋር ተያይዞ የኢትዮጵያ ሰራዊት ሰላም አስከባሪ ኃይሎች ግዳጅ እየፈጸሙ መገኘታቸው ተከትሎ የፈረንሳይ ልዑካን ቡድን ስልጠናዎችን ለመደገፍ ሀሳብ እንዳለው አመላክተዋል ብለዋል። መከላከያ ነው የዘገበው። ኢትዮጵያና ሩሲያ የኒውክሌር ልማት ፕሮጀክቱን ያው እንግዲህ ለመፈራረማቸውን በቪዲዮ ነው እዚህ ላይ የላኩት። እሱን በኋላ ላይ እንትን እንለዋለን። ምናልባት በዜና ላይ ብዙ ሰው ስለማያነበው ነው የተውኩት እና ምናልባት ድል ከሀቅና የሻለት የሚለው ላይ መልቀቅ ይቻላል። ስለዚህ በዋናነት በዓለም አቀፍ ላይ ትኩረት ሊሰጥባቸው የፈለኳቸው ጉዳዮች እነዚህ ናቸው። ከዓለም ጋር ያለን የኢትዮጵያን ሁኔታ፣ ከጎረቤት ሀገራት ጋር ያሉን ሁኔታዎችና የሻዕቢያ ክንፎች ወይም እሱ የወለዳቸው የመጀመሪያ ልጅ፣ ሁለተኛ፣ ሶስተኛ ልጅ እያሉ የጥፋት ኃይል ሆነው ውስጥ ለውስጥ በስውር ወደናቸው፣ አቅፈናቸው፣ ደግፈናቸው ሲያበጣብጡን የነበሩ አካላት ሁሉ ተገልጠው አሁን እዛ ጋር አሰብ ላይ የደረሱ ሁኔታዎችን ሁሉ እንድታዩ ነው። ህወሓት ቢወራጭ፣ ሸኔ ቢወራጭ፣ ፋኖ ነኝ የሚባለው ቢወራጭ፣ ጋዜጠኛ ነኝ ፖለቲከኛ ነኝ የሚሉት ሁሉ ቢወራጩ በትክክል የአንድ ክንድ ብዙ ጣት ሆነው
ኢትዮጵያን እኔና እናንተ ሲያባሉ የኖሩ መሆናቸውንና ዛሬ ላይ ለደረስንበት ማንኛውም ችግር በማወቅ ይሁን ባለማወቅ አስተዋጽኦ ሲያበረክቱ የነበሩ መሆናቸውን አውቀን ከእንደነዚህ አይነት ሰዎች እሳቤ ሳናውቅ ሳናጣራ በስሜት የምንደግፈው የምንወደው የምናቅፈውም ነገር እንደሌለ እያወቅን የማይጠቅምን ነገር በማግለል የሚጠቅምን ነገር ደግሞ ባለቤት ሆኖ በማስቀጠል ላይ የራሳችንን አስተዋጽኦ በጉልህ እንጻፍ የሚል ማጠቃለያ ነው ያለን። ጦርነቱ እንደዚህ ይሆናል ወይ ምናምን ከላይ ይህን ያህል መሳሪያ ያደረገ እሱ እኔን ስለማያሳስበኝ ነው ወንድሞቼ የማልነግራችሁ ማለት እዚህ የማላወራው ማለት ነው። የእኔ የሚያሳስበኝ ውስጥ ለውስጥ እርስ በርሳችን ያለን ጥላቻና ምቀኝነት የተሞላበት እርስ በርሳችን የምናደርገው መጠላለፍ በተራ በሆኑ ነገሮች ላይ የኖርነው ማንኛውም ነገር እሱ ከተቀረፈ ምንም ችግር የለው። አሰብ ላይ የምንሄድ የትኛውም ዓለም ጫፍ ላይ የምንሄድ ከማንም ጋር ምንም ነገር እናድርግ ምንም ችግር የለም። እኛን የሚያሸንፈን የራሳችን ችግር ነው። የራሳችን ሰዎች ናቸው፣ የራሳችን አካሎች ናቸው ብዙ ችግር እየፈጠሩብን ያሉ እንጂ እነሱን አስተካክለን ከቀጠልን ባንዳዎችን ካስታገስን ከነሱ ቆሻሻ ወጥመድ ራሳችንን ከጠበቅን ችግር የለም። ማንም ያከብረናል። እኛን መስሎ እኛን ሊያጠፋ ከተሰራ ቁስ ግን ራሳችንን እንጠብቅ። አዲስ አስተሳሰብ፣ አዲስ አመለካከት፣ አዳዲስ ሰዎች፣ አዳዲስ ሚዲያዎች፣ አዳዲስ ተናጋሪዎች፣ አዳዲስ ሀሳብ አፈላጊዎች፣ አዳዲስ ምሁራን ለምን አንፈጥር? ብዙ ሰው በጣም ከወደደው ነገር ዶክተር አብይን አዲስ ልጅ ስለሆነ ነው። አዲስ ህሳቤና አዲስ ታይቶ የማይታወቅ ነገር በመሆኑ ነው ብዙ ሳይለንት ማጆሪቲው የደገሙ። በጣም ጥቂት የሚባሉ ሰው ደግሞ የተንጫጩትና ዛሬም ድረስ የሚፈጠፈጡት ኤክስፓየርድ የማያደርጉ ባንዳነትን ተላብሰው የኢትዮጵያን የጥላት አጀንዳ ተሸክመው የኖሩ ሰዎችን የማይመስል ሰው ሆኖ ስለመጣ ነው። እና የተወሰኑ ነገሮችን ብንጨምር ኢትዮጵያና ግብፅን እንግዲህ በትራምፕ ያው ጦርነቱን አስቁም ያለው የሚለውን ምንም ይባል ምንም ጦርነት አልተጀመረም ማስጀመር ካልተፈለገ በስተቀር ከዛ ውጪ በቅንነት ካለቀሱ እንባ አይገድም ይባልና ዶናልድ ትራምፕ ይሄንን ቢያደርጉ ለግብፅም ይጠቅማታል፣ ዶናልድ ትራምፕም ይጠቅማቸዋል። ትናንትናም አንድ መልእክት ያስተላለፍኩታል። የኖቤል ሽልማት የሚሰጠውም አካል ቢሆን የዩክሬንና የሩሲያ ጦርነት ሳይቆም የጋዛና የፍልስጤም የእስራኤልና የፍልስጤም ጦርነት ሳይቆም አሁን የሱዳን ጦርነት ሳይቆም ሌላ ጦርነት ለመደገስ የኢትዮጵያ ኤርትራ ምናምን እየተባለ አልያዝላቸው ብሎ ብዙ የሚቋትኑ ሰዎች አሉ። ምናልባት ጦርነትን አብዝታችሁ የምትመኙ አብዝታችሁ የምትናገሩ ሰዎች ጦርነት ቢፈጠር እንኳን ወይም የሆነ ነገር እንኳን ቢመጣ ከዛ ጋር ጦርነት የሚያሳጣውን ነገር ሁሉ የምታጡ የሚያስገኘውን ነገር ሁሉ የምታገኙ እንደሆናችሁ ማሰብ ነው። አካል ማጣት ከሆነ አካላችሁ እንደምታጡ፣ ንብረት መውደምና ጉስቁልናን ከሆነ እንደዛ ነው። ያንን ተናግራችሁ ምንም ነገር ልታገኙ ላታገኙ ትችላላችሁ። ግን ሰውነትን አርክሶ እንደዛ መጮህም አያስፈልግም። ሰው በእውነት በትክክል ሀገራት ተናግረው እንኳን ያንን መልሶ ለማስተጋባት ይከብዳል እና የኤርትራን ህዝብና የኢትዮጵያን ህዝብ ምናምን አጋላችሁ እንደዛ አይነት አይደለም ቀመሩ። ድራማው አንድ ይጀመር እንጂ የሚጫወቱት ዙሪያ ጥምጥሙን የምትሄድ አይደል። ግብፅን የሚጋልቧት ሌላ ሀገራት አለ። ግብፅ ምንድነው የጦር መሳሪያ ስንት ቢሊዮን ነው የምትደጎመው? ሀገር ቆርሳ እስከመሸጥ ድረስ የደረሰችው ለምንድን ነው? እና ባለ በሌላ አቅማቸው ቢወራጩ ሀላስ ጉሮራቸው እየተዘጋ ነው። ያውም በቆሸሸ ታሪክና ማንነት። የትኛውም አገር ላይ ያሉ የጥፋት ኃይሎች በዛ ቦታ ላይ አይኖሩም። ምክንያቱም አይኖሩም፣ ኤክስፓየርድ ያደርጋሉ። ኤክስፓየርድ የሆነን አካል ደግሞ የጥገኝነት ወር የሆነ ዜግነት ተሰጥቷቸው ሊሆን ይችላል። ምንም ሀገሩን ለማጥፋት የሰራን ሰው ብታምኑም ባታምኑ ታሪክ ቸክ አድርጉ። አቃጣሪን ነገር የሚያመላልስን የሆነ ክብሩን ስቶ የሚሄድ ሰው ማንም ሰው አይወደውም። በየቢሮው ላይ በየመስሪያ ቤቱ ላይ የምናያቸው ሰዎች አሉ። ለአለቃው የሚያቃጥሉ በዛ በቃ የበታች ሆነው እንደዛ የሚሄዱ ሰዎችን ተጠቅመው ሲያበቁ በቃ ሆነ ቦታ ነው የሚጣሉት። ይህንን በባንዳነትም በየትኛውም ሰዎች የሰሩትን ፊልም እንኳን ብታዩ በእንደዛ አይነት ሁኔታ ነው የሚለው እና ሀገሩን ያዋረደ ዜጎቹ ላይ ጥፋት ያስከተለ ብዙ ያለ ሀፍረት በድፍረት እዛ የተሰጠውን የሆነ ጥገኝነት ተመክቶ ያደረገ ሰው ኢትዮጵያ ስትቀጥል ማንም እንደማያስቀጥለው ያውቃል። ለዛም ነው ኢሳያስ የሚፈራው። ለምን ይፈራል? መፍራት እኮ የለበትም ነበር አለ።
ኢሳያስ የሚበረው የተቀጠረው ለዛ ስለሆነ ነው። ኢትዮጵያን ስራ ለመስጠት የአባይ ተፋሰስ ሀገራትን ሰላም ለመንሳት የውሃው ተፋሰስ ሀገራት ሰላም ካገኙ በቃ ብዙ ኪሳራዎች ይመጡብናል ብለው ስለሚያስቡ እያለ የሚለውን ነገር ታውቃላችሁና እሱን አቀን ሁሉም ባለ በሌላ አቅሙ እኛን በማጥፋት እሱ የሚያገኘው ግብአት ስላለው ነው። እኛ ግን ለምን የነሱ ሰለባ እንሆናለን? ሳናቃቸው ወደናቸው አቅፈናቸው ችግር የለውም ምንም ያርጉን። ግን አውቀናቸው ራሳቸው ሳያፍሩ ከነገሩን ካስረዱን በኋላ እንዴት በእነሱ መልሰን እንደናገራለን የሚለው ላይ ትኩረት መስጠት ያስፈልጋል ነው የምለው። ትናንትናም እንደዚህ የሰውየው በደንብ ያወራቸውን አይታችኋቸው ከሆነ አይ ቲንክ እዚህ ላይ ራቀብኝ ዝም ብሎ ካገኘሁት የሆነ ቦታ ላይ ቢሆን ላምጣውና ምን ብሎ ለኢትዮጵያ ብቻ ስራ መስጠት ለመሆኑ ጥላቶቻችን በዛሬው ርዕስ ላይ አሁን ጥላቶቻችን የተፈጠሩትና በሽታውን እየመጡ ሰውዬ አንተና እስኪ ለመስራት ፈቃደኛ ላለመማር ጥረት ሲያደርጉ እያየሁ ነው። የሚያሳስበኝ ሀሊማዬ በርታል ወንድማችን አይዞን የሸነፍን እንኳን ለመስቀል በዓል አደረሰ። ሀሊማዬ በጣም ነው የማመሰግነው። አላህ ጀዛውን ይክፈል። ሁልጊዜም አብራሽ ስላለች በጣም ነው የማመሰግነው። በጣም አሸንፈናል። ይሄ ቀን አይመጣም ብለው ስንት ሰዎች ምን ነገር እንዳደረጉ እያስታወስን ስናያቸው እና ዛሬም አልሞት ባይ ተጋዳይ የሚወራጩትን እኔም እዚህ ጋር ቪዲዮ ላይ የማሳያችሁ አሳስበውኝ ምናምን አይደለም፣ ግን ሰዎችን መለየት አለብን። ሰዎችን በእኛ የደረሰው ነገር ሌሎች ላይ ደርሶ ሳይሆን ከኛ ታሪክ ተምረው ያንን የሚመስሉ ሰዎችን አስቀድመው በመለየት የእነሱ ሰለባ ሆነው እስኪ አስቡ። ሀሊማዬ እዚህ ያላችሁት ወንድሞቼ ለደረጃ ሀብተወልድ ገንዘብ አልረዳንም ወይ? እኔ እንኳን የሆነ በአማራ ክልል ላይ በነበረው ግጭት ላይ በራሴ ጎንደር ላይ ሆኜ የሆኑ ነገሮችን አደረግ ነበር። ለምሳሌ ኢሳት ላይ ሆናችሁ ዛሬ ድረስ ኤምኤስን አትረዱም ወይ? የምትረዱት ወንድሞች አላችሁ እና ያንን ትረዱ የነበረው የሚያወሩት ነገር በትክክል የሚፈታ መስሏችሁ ነው። እና እኔም የምጠላቸውና የማመረባቸው አሁንም በዛን ወቅት ላይ የእኛን ችግር ይፈታሉ ተብለን ያንን ነገር እየነገርናቸው እነሱ ግን መልሰው ለጥላት ተቀጥረው እየሰሩ እኛን ሲያዋርዱና ሲያባሉን መኖራቸውን ገለጡልን። ዛሬም ያንን የሚመስል ሰው እንዳይፈጠር መስራት ላይ ግዴታችን እንደሆነ ሁሉ ነው እና አንዱ ቦታ ላይ ቢሳካላቸው ነው። ለምሳሌ ህዳሴ ግድቡ እንዳይጠናቀቅ ምን እንደተደረገ ታውቃላችሁ? ተሸጧል ብለው አውርተዋል። የብሪክስ ስኬት ምን ያላረከሱት ነገር አለ? ዛሬ ምንም ነገር ለነሱ በቃ በራሳቸው እይታ ውስጥ ነው ያሉ። እንደነዛ አይነት ሰዎች ለአንድ ቀን ቢሆን እድሜያቸው ረዝሞ ሰዎችን ደግሞ ማደናገር የለባቸውም። ቢኮዝ የምንችለውን ያክል እናስረዳ። ማስረዳት እና መረዳት እንግዲህ የፈጣሪ ቢሆንም እኛ የምንችለውን በማድረግ ግን እንደነዚህ አይነት ቆሻሾችን ከምድራችንም ከዓለም ላይ ሁሉ መጠረግ አለባቸው። የትኛውም ሀገር ላይ እንደነዚህ አይነት በሀገሩ በህዝቡ ላይ ጠላት ሆኖ ተቀጥሮ ሳያፍር በዚህ ልክ ይሰራል ብዬ አላምንም። እንደዚህ አይነት ዜጋ አለ ሁሉ ብዬ አላውቅም። የፈረሱ ሀገራትን ነው ተምሳሌት የሚሰሩ። ኢትዮጵያን ሰላም ለመግዛት የኢትዮጵያ ስራ ለመስጠት የኤርትራ ነፃ ሀገር ትሆናለች በኋላ ሆና በሰላም ትኖራለች ብለው አይደለም ዋናው የግብፃችን ስትራቴጂካዊ ጉዳይ የአባይ ውሃ ነው። ሰላም ካላጡ በስተቀር ይህን ውሃ የሚያቆጣጠረው የሚል የጸና እምነት አላቸው። ፖለቲከኛ
ይሄ ሰውዬ ይህንን ከተናገረ ሌላ ሰው አይደለም የሚነገር፣ ራሱን የተናገረው። ባለፈው ኡስታዝ ላይ በደንብ ተርጉሞልናል። ታዲያ ይህን ያክል ካወቅን ለምንድን ነው እዛ ቦታ ላይ ያሉ ሰዎች በቃ እንደ ጥላት ቆጥረን ከነሱ ወጥመድ ነፃ ለመውጣት የማንሰራው የሚል ማሳሰቢያ ነው። ዓላማውና ምኑ የሀገራትን እድገትና የህዝብን ደህንነት ለማስጠበቅ አይደለም። በባንዳነት ራስን ሸጦ የያዙትን ማንኛውም ነገር ለገዟቸው ሰዎች ማከራየትና የነውርን ህይወት በህዝብም ላይ በአካባቢው ላይ ማኖር ነው። ጫጫታው የበዛውና በየቦታው ላይ የምትፈክሩ የምታቅራሩ ሰዎች አላችሁ። ተምሬ ቀብሮ ምናምን እሱን አይደለም ማለት የነበረባችሁ። መንግስት ነኝ የሚለው ያው ይህንን ተናግሯል፣ አለመሆኑንም በተግባር እየገለጠ ነው እንጂ ስድብና ዘለፋ አልነበረም ስራችሁ። ግን አሸባሪ ከተባለ ሲገላበጥ ከዛ ውስጥ ተደብቃችሁ ያላችሁና ቀጠናውን አካባቢውን የምታተራምሱ ሰዎች ናቸው። ይሄ የደገሱ ሀገራትም ቢሆን ጦርነት ምናምን ቢጀመር እንደዚህ ብላችሁ የምትሉ ሰዎች ምናልባት የመጀመሪያው ተጠቂ ግብፅ ልትሆን ትችላለች፣ ከዛ ሳውዲ ልትሆን ትችላለች፣ ከዛ ሌሎች። ባጭሩ ቀይ ባህር የሚባለው ነገር ይዘጋል ማለት ነው። ስዊዝ ካናል የሚባለውም ነገር ይዘጋል ማለት ነው። ትንሽ ካወራን እና ከዛም ባለፈ ሌላ ታምሩ ሊፈጠር ይችላል። እስከዛ ማውራት ግን አስፈላጊ አይደለም። ይሄ ጦርነቱ የኢትዮጵያውያን እና የኤርትራውያን እንደዚህ እዛ ሻቢያ ይፎክራል፣ እዛ ፋኖ ይፈክራል፣ እዛ ሌላው እንደዚህ ይላል። የሁሉ መወራጨት ነው። ያንድ የጥፋት ኃይል ተቀጣሪና ነውረኛ ሆኖ ራስን መግለጥ እና ማረጋገጥ ነው። የሚያውቅ የሚሰማ የሚረዳና ያንን ማስታገስ የሚችል ሰው እንዲረዳው የሚያደርጉት ጩኸትና ቅዠት እንጂ ውጤት የሚያመጣ ሆኖ አይደለም። የፈለገው ታንክ የፈለገውን መሳሪያ ሁሉ የፈለገውን ሰብስቡ፣ ድሮን ተጣጠቁ፣ የራሱን ናቂ የሰው ናፋቂ ምንም የለውም በሉ። የኢትዮጵያ መንግስት ችግር የለውም። እኔ በዛ በኩል አልሞግታችሁም፣ ምክንያቱም አውቀዋለሁ ምን እንደሚሆን። ያ ነገር አያስደስተኝም። በዛም በዚህ ጥፋት ይደርሳል። ማን ያሸንፋል ይታወቃል። ታውቁታላችሁ። ለዛ ነው 30 ጊዜ መግለጫ የምታወጡ። የኢትዮጵያ መንግስት አንድ ቦታ ላይ ጦርነት ፈልጋለሁ አለ። 5 ዓመት ሙሉ እየለመንኩ ነው፣ አሁንም እጄ ክፍት ነው፣ የህልውና ጉዳይ ነው፣ በየትኛውም አግባብ እንደራደር፣ እባካችሁ መፍትሄ ስጡኝ፣ እንደ ሀገር እንደ መንግስት ያለብኝን ችግር አብረን እንፍታ ነው ጥያቄ። ይህንን እየገለበጣችሁ የምታዩና ጦርነት የምትሉ ሰዎች ጤነኞች አይደላችሁ፣ በሽተኞች ናቸው። ጦርነት አንድ ቦታ ላይ ተገልጦ እንኳን እንትን ይባላል። ገልብጦ መንፋት፣ ያንን አይነት ገልብጦ ማውራት፣ ይህን የሚያወሩ ሰዎችን ብልግና፣ ነውር፣ ገዳይነትና የአውሬነት ወይም የደም ንግድ ላይ የኖሩ መሆናቸውን በራሳቸው የሚመሰክሩበት እንጂ የኢትዮጵያ መንግስት አንድ ቦታ ላይ ማለት ነው። ኤርትራ ላይ ያለው የሻቢያ መንግስት ተራ በቃ ከአክቲቪስት ከተራ ሽፍታ የማይሻል መሆኑን ነው። የኢትዮጵያ መንግስት ቢናገር እንኳን አይ አልተናገርኩም ነው አይደለም ብሎ የሆነ ነገር ላይ ይችላል። መንግስትን ራሱ ሲተች ጨቅላው አብይ፣ የብልጽግና መንግስት፣ የኩሽ ዘር፣ የኦሮሞማ መንግስት፣ የእንትና መንግስት እያለ ጋላቢዎቹ ያጠጡትን ወይም የጋቱትን ነገር እየቀባጠረ ከመምጣት ይልቅ እንደ መንግስት በስትራቴጂ መልኩ በዚህ መልኩ ነው መንግስት እንደ መንግስት እንደ አይነት ሂደቶችን ነው ፖሊሲዎችና ስትራቴጂዎችን አውርቶ በዛ ሊሞግት ይችላል። እንደ መንግስት ቢያወራ ግን እንደ ተራ አሸባሪ እንደ ተራ ወንበዴ ያንን ባህሪውን በአደባባይ መግለጡ ደስ ይላል። ራሱ ጥምዶ የፈጠረው ራሱ እንትን ያለው ምናምን ያልተገለጠ የለም። ያንን እያንዳንዱ ሰው በተለካው በተረዳው ልክ ተገልጠዋል። እኔ ላብራራው ብልም ሊያንስ ሁሉ ስለሚችል ማለት ነው። ሰዎች በራሳቸው ሺህ ከሚለውን ጊዜ በየቦታው እርቃናቸውን ቀርተዋል። ጉዳዩ የሚገባውን በሚገባው መሸከፍ፣ መቃጠል ያለበትን ማቃጠል፣ መተው ያለብንን መተው፣ ማውገዝ ያለብንን ማውገዝ እና ሌላ ጥፋት ለባለጌዎች ለነውረኞች እድሜ ልካቸውን በድብቅ ሲያባሉ ለኖሩ ሰዎች አንድ ሰውም እንኳን ለነሱ ሲል መጎዳት ስለሌለበት ያ ጊዜ እንዳይመጣ መስራት ላይ መሄድ ነው። ከዛ ምንም ከኢሳያስ ጋር ሆናችሁ እንደ ሚዲያ ከፍታችሁ
ዶክተር አብይን የምትሳደቡ፣ የኢትዮጵያ መከላከያ ሰራዊት የምትሳደቡ በጣም ቆሻሾች ናችሁ፣ በጣም ነውረኞች ናችሁ። የኤርትራ ህዝብን አትወክሉም። እናንተ ሆዳሞች፣ አንድ ሻቢያ የሚጋልባቸው የሻቢያ መረጋገጫ አስተራቸው ናችሁ። ላይክ እዚህ ኢትዮጵያ ውስጥ ጽንፈኛ ሆነው እንደሚያብዱ ልጆች ማለት ነው። እና አቅማችሁን አታውቁም እንዴ? እንደኛ አይነቱ ጋር ቢያንስ መወያየት ትችላላችሁ። ኦር መሳደብ ካለ እኛን ትስደቡ፣ ብልግናችሁን ግለጡ። ያ ስድብ ራሱን ነው የሚገልጠው። ግን ዶክተር አብይ ላይ 130 ሚሊዮን ህዝብ ነው የሚመራው። 1 ሚሊዮን ኦር ምናምን 2 ሚሊዮን የሚባል ነገር ላይ አይደለም። አቅምን አውቁ በዛ ላይ ካፍን መክፈትም ነውር ነው። እንደዚህ አይነት ጋጠ ወጥነትን በጣም ጸያፍ ድርጊቶችን የምታደርጉ ሚዲያዎች አላችሁ። የሻቢያ ወግናችሁ ማለት ነው። በጣም ባለጌዎች ናችሁ ብላችሁ በህዝባችሁ ላይ አውሬነት ነው። በእርግጥ ባንዳነት አውሬነትን ነው። አማራ ክልል ምን ያለበት አካባቢ የማየው፣ ሸኔ ያለበት የሚባለው አካባቢ ላይ የማየው፣ ህወሓትም የሚያደርገው ሻቢያ አንድ አይነት ያገኘውን ሁሉ እየገደለ የራሱን ቆሻሻ ነገር ማሸከም ነው። እና አብይን ዶክተር አብይ ጋር እኔ እንጃ እፈሩ ማለት እፈልጋለሁ። በጣም ቆሻሾች ናችሁ። ምንጊዜም ቢሆን እዛ ጋ አስተያየት የምትሰጡ እሰማለሁ። የኔ ዋናው ስራዬ አሰስመንት መስራት ነው። ቢያንስ ከቀን አንድ ጊዜ መጥቶ ደግሞ እዚህ በሶሻል ሚዲያ ላይ ያሻጠራችሁትን አሻጥር በሙሉ በኢትዮጵያዊ ማንነቴ በኢትዮጵያ ህዝብና በኢትዮጵያ አምላክ ስም ሆኜ ያን ነገር ማፍሰድ ማክሸፍ የጎነጎናችሁትን ሁሉ ላያችሁ ላይ መጣል ነው የኔ ስራ እና በጣም አቅማችሁን ወቁ። የኢትዮጵያን መሪ አፋችሁን እንድትከፍቱበት አልፈቅድም። ይሄ የራስ ጉዳይ እኮ ነው። መሪውን እናት አባቱን የሚያሰድብ ሀገሩን የሚያሰድብ በራሱ በሆኑ ነገሮች ላይ እነሱን ለመጠበቅ ጥረት የማያደርግ ዜጋ መባል አልፈልግም። የቻልኩትን ሁሉ አደርጋለሁ። ስራችሁ እንደዛ ላይ በጣም 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 አሳፋሪዎች ናችሁ። እናንተ የምትጋልቧቸው ቆሻሾች ስለለፈለፉ የራሳቸውን ንቀው ለእናንተ ስላሽቀባጡ እነሱን አይታችሁ ያደረጋችሁት ነው። ግን እፈሩ። ያ የምታደርጉት ድርጊት እጅግ በጣም እንድንጨክን ምንም አይነት እዝነት የሚባለውን ነገር እንድናነሳና በየትኛውም አግባብ ማድረግ ያለብንን በጭካኔ እንድናደርግ ወደፊት እንድንገፋ የሚያደርግ የትኛውም አግባብ ላይ አሁን ያለው ሁነት ቶሎ ብለን እንድንጨርስ እንጂ ቆም ማለት ፋታ መስጠት ሁሉ እንደሌለብን የሚያረጋግጡ ነገሮች ነው ያየነው። በዛ ይቀጥላል። ኢትዮጵያ ግብጽ እንግዲህ ያው አስቆምኩ ምናምን የሚባለውን እሳቸው እንደዛ ብለዋል። ካስቆሙ ያን ያስቆሙና ዳይሜንሽኑን አስቀይረው የኖቤል ሽልማት ተሰጣቸውም ቢሆን በትክክል ዓለምን ሰላም ሊያደርግ የሚችል አምጥቶ ሰላም ማምጣቱን የተቋቋመበትን ዓላማ ሰዎች ለሰላም እንዲነሳሱ ሞቲቭ እንዲሆኑ ምንም ችግር ቢፈጠር እንኳን እሱን ለመፍታት እንጂ ለማቀጣጠል እንዳይሰሩ የማድረግ ዓላማ ያለው ይመስለኛል የኖቤል ሽልማት የሚሰጠው ተቋም። ስለዚህ እሱን ዓላማ አድርጎ የሚሄድ ከሆነ አሁን ያለችዋን ዓለም ሰላም ሊያደርግ የሚችል ኃይል ከመጣ ለዛ ይሸልም። አሁን ያለው ነገር ሰላም ሳይቆም ጦርነቱ ሳይቆም የሰላም ሽልማት ራሱ መሰጠት የለበትም። ምክንያቱም አሁን ዶናልድ ትራምፕ የተናገረው የከሌና የከሌ ብሎ የጠቀሷቸው እዛ ጋ እነሱ ቀርተው ቭላድሚር ፑቲንና ዜሌንስኪ ቢስማሙ እኮ እነሱ ይበልጣሉ። ጋዛና ፍልስጤም ላይ ያለውና እስራኤል እንደዚህ ቢስማሙ የነሱ ይበልጣል። የሱዳን እልቂት ቢቆም የነሱ ይበልጣል። ስለዚህ ዶናልድ ትራምፕም ሽልማቱን ከፈለጉት በትክክል ሰርተው በህዝብ ውስጥ ትናንትናም እንዳልኩት በህዝብ ውስጥ ታዋሽ የሚሆን ዓለምን ወደ ብዙ ነገር ነው የምትሄደው። በጣም ብዙ ነገሮችን የሚያስከትል ሁነት ውስጥ ነው ያለችው። አሁን ያለው ምንም የማይያዝ ሊመስለው ይችላል፣ ግን አሰላለፉ እየለየለት ነው። ከዛ እጅግ በጣም አስቀያሚ ወደሆነ ነገር የምትሄድበት ነገር ላይ ነው ያለችው። ከዚህ በር ላይ ቢመልሷት ለአሜሪካም ይጠቅማል፣ ለእርስዎም ይጠቅማል፣ ለዓለምም ይጠቅማል፣ ለኖቤል ሽልማት ሰጪውም ይጠቅማል። ሰው ሁሉንም ጦርነት ሰላም ለማድረግ ይሞክሩ እንጂ የሚታየው ጦርነት እየተቀጣጠለ ያላየነውን ያልሰማነውን ነገር ተናግሮ ሽልማት መቀበልም ከፈለጉት መስጠት ይቻላል። ነቲንግ ሁሉም ተቋማት እኮ ስራቸውን ቢሰሩ አሁን ያለችው ዓለምም አትፈጠርም። የጸጥታው ምክር ቤት ጸጥታ ቢያስከብር ቢሆን የሰብአዊ መብት የሚባለው የተባበሩት መንግስታት የሚባለው መተባበር በእውነት ሰላምን ለማምጣት ቢሆን የአረብ ሊግ የሚባለው የአፍሪካ አንድነት ድርጅት የሚባለው የአውሮፓ ህብረት የሚባለው ህብረት የሚባለው ናቶ ኔቶ የሚባለው ሁሉ
ትብብሩ በትክክል ለተቋቋመለት ዓላማ ቢሰራና ቢኖር ኖሮ እኮ አሁን ያለ ውጥንቅጧ የወጣች ዓለም አትፈጠርም ነበር። እስኪ ተቋማት ሁሉ ስራቸውን ይስሩና አሳዩ ተቋማት ሁሉ። ያለዛ ግን ከዚህ በኋላ ለእኔ ዲሞክራሲ ብታወራኝ አፌዝብሃለሁ። ስለተባበሩት መንግስታት ስለሆነ ኃይል፣ ስለ ጸጥታው ምክር ቤት ስለሆነ ህግ ብታወራኝ በጣም ነው የማሾፍ። ለህፃናት መብት፣ ስለ ሴቶች መብት፣ ስለ ዲሞክራሲ፣ ስለ ምርጫ ስለሆነ ነገር ብታወራኝ ነቲንግ። ግልባጩን ያንን የሚያወራው ኃይል ባለጌነቱን፣ ክፉነቱን፣ ነውረኛነቱን ነው እንጂ የምረዳ ኮንቴክስቹዋሊ እዛ ጋር በሚወራውና በትርክት ላይ በተሞላውት አይደለም። አሸባሪዎችን ከማዋቀር ጀምሮ አሸባሪዎች አለመጥፋታቸው እኮ ራሱ ዓለም ላይ ያለ ሰው ማን አለ? የትኛው ነው ሀያል መንግስት? ሀያላና ጉልበታም ነኝ የሚሉ መንግስታት ጉልበታም ከሆኑ ለምንድነው አሸባሪዎች ያልጠፉት? ባለመጥፋታቸው ብቻ አሸባሪዎችን የፈጠሩና እንዳይጠፉ የሚጠብቋቸው እነሱ ናቸው የሚል መደምደሚያ ይሰጣል ማለት ነው። እርዳታ ሀገራትን ሲቀይር አላየን። በእርዳታ ራሱን የቻለ ሀገር አላየን። ሀገራት ሲፈርሱ እንጂ ሀገራት ሲሰሩ አላየን። ጸጥታ ሲደፈርስ እንጂ ጸጥታ ሲስተካከል አላየን። ፍትህ ሲዛባና ፍትህ ሲጎል፣ ዘረኝነት ሲሰፍን ኢትዮጵያን ማየት በቂ ነው። ሌላው ጋባ ነው። ኢትዮጵያ ውስጥ ያለው ይሄ ሁሉ ነገር የራሱን ሁሉ አስጥለው የነሱን ቆሻሻ ነገር አሸክመው እነሱ መጣው እስካልመሰከሩ ድረስ ፖለቲከኛው ምኑ ራሱን ክዶ የነሱን ቀራቅንቦ እየቃረመ የሚመጣ ስለሆነ ነው መፍትሄ የሌለው የሆነ እና ሁሉም ነገር ሲጠቅም ብቻ የሚቀጥል እንጂ እንዲሁ በተገኘበት እየተቃረመ የሚከድበት ሁኔታ አይቀጥልም ነው። ለዛ ነው የሃይማኖት ጠብደል ጳጳስ የሚመስሉ ሰዎች የሆኑ ጊዜ ታስታውሱ ከሆነ በራሴ ኃላፊነት ነው የምናገረው። ጠብደል የሆኑ ሰዎች እዛ ጆ ባይደን እያሉ ተሰልፈው ሲጮሁ የነበሩ አንዲት ሸበቶ ሴትዮ ራሱ አይዶን ነው በዛ እድሜ እንደዛ መሆኗ ስታሳዝንም ስታሳፍርም ኢትዮጵያዊነትንም ክብር አዋርዳለች፣ የኦርቶዶክስንም ሰው አዋርዳለች፣ የሰውነትን ክብርም አዋርዳለች። ከነዛ ጠብደል ቄሶች እነሱ የሚያገኙት ነገር ስላጡ ነው። እዛ ላይ ሁሉ ተብሏል። ከእግዚአብሔር ይልቅ ከተሸከማችሁት መስቀል ይልቅ የባይደን ስርዓት የሚያድናችሁ ስለሆነ ነው እዛ የተሰለፋችሁትና ሀገራቸውን ሲያፈርሱ ቆይተው ጥገኝነት የሚጠይቁ ሰዎች ነበሩ። ዛሬም ኢትዮጵያን አፍርሰው ሌላ ቦታ ላይ ጥገኝነት ለመጠየቅ የሚሰሩ ሰዎች አሉ። ለማን ስለሰሩ ነው? ለዛ ሊሄዱ ላሰቡት ሀገር። እኛን አፍርሰው እንደሱ አይቻልም፣ በቃ አንፈርስም፣ አንሞትም። ከዚህ በፊት የሞቱት ወንድሞቻችን፣ የታሰሩ የተሰደዱት ወንድሞቻችንን ደም እንመልሳለን፣ ኢትዮጵያን እንሰራለን የሚል መንፈስ ላይ ያለ ነው። በዛ ስሜት ነው እንጂ የምንሄደው እዚህ ውስጥም እዛም ያለ ወቅቱ ተቀይሯል በሚል እንዲወሰድ ነው። ህወሓትና ሻዕቢያ ያው የአንድ ሳንቲም ሁለት ገጽታ ነው። ምን ብትገለባብጡት አንድ ስለሆኑ ድሮም አንድ ናቸው። አትገረሙ። አብረው ሆነው ሲጫወቱብን 93,000 በላይ የሚሆኑ ወጣቶች የኢትዮ ኤርትራ ጦርነት ተብሎ እነዛ ባለጌዎች ባወጁት አዋጅ ተባልተን ብዙ ኪሳራ ደርሷል። ያ አልቆጫቸው ብሎ ያንን ሁሉ አክስረው ሰሜን ዕዝን እንደዛ አድርገው አጥቅተው እሱ ሳያሳፍራቸው ያንን ሁሉ ህዝብ አምጥተው አስፈጅተው አሁንም ሌላ ፍጅት ላይ ቀጠሉ እንጂ አላፈሩ። ምክንያቱም እኛን ማዋረድ፣ ህዝብን ማስጨረስ፣ እኛን ማቋሰል፣ እኛን ማጠፋፋት እነሱ የተሰጣቸው ተልዕኮ። እኛን በሰላም ወጠን በሰላም ከገባን እነሱ ስራ አልሰሩም። ለዛ ነው ወረዳ ላይ ያጠፋን ሰው ዞን ላይ ይሾሙት የነበሩት። ተቋማት የተባሉት ሁሉ ሀገርንና ህዝብን ለማዋረድ ይሰሩ የነበረው በዛ ምክንያት እንደሆነ ማሰብ ነው። አትገረሙ። ሻዕቢያና እንደዚህ ሻዕቢያና አሜሪካ መከሩ ምናምን ፈለጉት የሆነ ቀመር ሊይዙ ይችላሉ። ነቲንግ ከኢትዮጵያ በአሁኑ ሰዓት ከኢትዮጵያ የሚበልጥ በዚህ ቀጠና ላይ በተለይም አሁን ካለው የእስራኤል የፍልስጤም ከዛ የእስራኤልና የግብፅ ውጥረት አለ። ከዚህ የሱዳን አለ ትኩሳቱ። የሶማሊያ አልሻባብ ጋር ያለው ነገር አለ። ሶማሌላንድ እና እንደዚህ ፑንትላንድ እያለ የሶማሊያ አካባቢ ላይ ያለው ሁናቴ አለ። ኢትዮጵያ ውስጥ ያለውን በዚህና በዚህ ያሉት የኢትዮጵያን መንግስት እጁን ለመጠምዘዝ ብቻ የሚጠቀሙባቸው ሸኔና ፋኖ ተብለው ልክ እንደሆነ መጠቀሚያ ስራቸው የቆሻሻ መጥረጊያ ተደርገው የተሰሩ ታፔላዎች ምናምኖች አሉ። ይህና ይሄ መጫጫሁ ወደ ትክክለኛው ወደሆነ ነገር ቢሄድ የሁቲ አማጽያን ይዛለ የኢራንና የእስራኤል የሶሪያ እንደዚህ እያለ ያለውን የፖለቲካ ትኩሳት አይታችሁ እዚህ ላይ ያለው ቢጀመር ምን ሊሆን እንደሚችል ከኢትዮጵያና ከኢትዮጵያውያን በላይ
ለሌላው የሚብስበት ስለሆነ አይሞክሩትም፣ አያደርጉትም የሚል ነው መደምደሚያም ያለኝ። በተለያየ በማይበት አቅጣጫም ቢሆን ይሄ ሁኔታ ይጀመራል ብዬ አላስብም። ወቅት የገለጣቸው የኢትዮጵያ በሽታዎች ህወሓት፣ ፋኖ፣ ሸኔ እና የፖለቲካ ድርጅቶች አሉ። እነዚህን በአግባቡ በጥንቃቄ መያዝና ማስወገድ አለብን። እነዚህን የሚመስል አሽንጉሊትም በሽታም ኢትዮጵያችን ውስጥ እንዳይከሰት አድርጎ ማስወገድ ላይ መስራት ይኖርብናል። ዓለም እና ክስተቶች አሉ። ሀገራት ይፈርሳሉ፣ ጦርነት ይጀመራል፣ ጦርነት አይቆምም። ስምምነቶች ይፈራረማሉ፣ ይፈረማሉ፣ ይፈርሳሉ። ድምፅን በድምፅ የመሻር መብትን ስታዩት ፍትህን ለማረጋገጥ ሳይሆን ፍትህን ለመርገጥና ለማጥፋት መሆኑንም ማየት ነው። እነዚህን መሰረት አድርጎ የእኛን ፍትህ ሌሎች እንደማያረጋግጡት ማወቅ፣ በሚበጀው ግን አብረን ቆመን ሁልጊዜ አብረን እስከሆን ድረስ ለሚሆነው ነገር ወደውኑ መወሰንና አክሽን መውሰድ እንችላለን። ስለዚህ የዓለምን ክስተቶች ተረድተን የጦርነት ሁኔታዎች መጀመር እንጂ ማስቆም የማይችሉ መሆኑን አይተን ስምምነቱ የተፈራረሙ ከሌና ከሌ ተሰባሰቡ ይባል መፈረሙ ምንም አይግረማችሁ፣ ሲፈርሱ የምታዩት ነገር ነው። ለምንድን ነው እንደዛ የሚሆኑት? በዓለም ላይ ያለው ማንኛውም ነገር ረክሷል፣ ወርዷል፣ ተዋርዷል። የዓለምን ልዕለ ኃያልነትና ምናምን የያዙ ሰዎች በቃ የራሳቸውን ጥቅም የሚያሳድዱ ገንዘብ እስከተከፈላቸው ድረስ ክብራቸውን የሚሸጡና የሚያከራዩ ሰዎች የሚፈነጩበት ዓለም ላይ ነው ያለ ነው። ስለዚህ ከእነሱ ፍትህን አያውቁትም። ምናልባት ፍትህ በእጃቸው እንኳ ቢገባ ገንዘብ ለከፈላቸው የሚሸጡ ናቸው። ሎቢስትን ቸክ ማድረግ ነው። በዛ ሁኔታ ላይ ያ የማይሆን ከሆነ እኛ የሚበጀው ማድረግ ላይ የእነሱን አማራጭ ተንተርሶ ያልሆነ ውሳኔ ላይ ማተኮር የለብንም። ከዛ ይልቅ ወንድሞቼ አብረን ከቆም ከተዋደድን እንደ ኢትዮጵያን መስራት ላይ በጣም ትኩረት መስጠትና ወደ ኢትዮጵያ ማየት አሁን ባለው በየትኛውም አግባብ ኢኮኖሚካል አድቫንቴጆችን ሁሉ ተጠቅሞ የራሳችሁን የባለቤትነት አቅም ሊያሳይ የሚችል ነገር በተለይ ውጭ ላይ ያላችሁት ወንድሞች ወደ ኢትዮጵያ ኢንቨስት ማድረግ ነው። ወደ ኢትዮጵያ ላይ ባለቤት ሆኖ መግባትን አበረታታለሁ። ከ4 ዓመት ምናምን በፊት ይመስለኛል በስልክ ሁሉ አወራ ስለነበረ ነው። ምክንያቱም ወቅቱ እንደዛ ስለሆነ ከዚህ በላይ ብዙ ባላብራራውም በቃ የተሻለውን ነገር የእናንተ ሀገር መሆኗን በዚሁ ፍንጭ መስጠት እፈልጋለሁ። የኢንተርፖል ሪፖርት በኢትዮጵያ ላይ ያው ሳይበር ጥቃት በተራ እንግዲህ በጣም አሳሳቢ ነው የሚልና ብዙ የሳይበር ጥቃቶች ኢትዮጵያ ውስጥ የሚፈጸሙ መሆኑን ተናግሯል። የኢንተርፖል መረጃ እንደሚያሳየው እና እኛ ሀገር ደግሞ የምንሰራው ጋር አያይዘን ስናወራ በተራንቶ ፈንቶ ወሬዎች ስንጨቃጨቅ በዋልን ቁጥር ከዘመኑ እውቀትና እውነታ እየራቅን እንሄዳለን። ይህም በዘላቂነት ለጠላቶቻችን መጫወቻ ሆነን እንድንቀጥል ያደርገናል። ስለዚህ ኢንተርፖል ላይ ያለው የሳይበሩን በሳይበር አሁን ማዕድናትና ሌሎች ልማቶች ላይ እንዴት ይገኛሉ ከሚለው ጀምሮ ህግ እንዴት ይሰራሉ፣ ህግ እንዴት ሰዎች ይጠብቃል፣ ህግ እንዴት ሀገርና ህዝብን ይጠቅማል የሚሉ ነገሮችን እያወራን በሚጠቅመው ነገር ላይ ጊዜያችንንና ሰዓታችንን ቃንጨርስ በተራንቶ ፈንቶ ጠላት በሰራው እንትን ውስጥ ሆነን እከሌ እንዲህ ብሎ አወራ እከሌ እንደዛ አለ እያሉ በዛ ጊዜያችንን መብላታቸው በራሱ ለነሱ ትርፍ ነው፣ ለእኛ ኪሳራ ነው። እና ኢንተርፖል የተናገረው በሞባይል ባንኪንግ እና በተለያዩ የማጭበርበር ስራዎች ላይ የኢትዮጵያ ውስጥ ያሉ ህብረተሰብ ክፍሎች ብዙዎች እንደተጨበረበሩ ነው የተናገረው። ይህም መንግስትና ህዝብ ህብረተሰቡን ለማስተማርና ነገሩን ለማስረዳት ከዛ ራሳቸውን የሚጠብቁበትን ሁኔታ የግንዛቤ እንትኖችን ባለመፍጠር ነው የሚል ነው። እና አሁንም በሚጠቅመው ነገር ላይ ትኩረት ሰጠን ከሄድን ስለ ኢትዮጵያ ታሪካዊ ጠላቶችና እድሜ ልካቸውን ጠላት እንጂ ወዳጅ ሆነው የሚያውቁ ሰዎችን አንዴ ካወቅናቸው ትተን የሚቀጥለው ላይ የዲጂታል ዘመን እንደዚህ ነው፣ ይህን ነገር እንዲህ እንጠቀም፣ ከዚህ ወጣን ይህን እንበል እያል ህዝብንና ሀገርን ሊጠቅም የሚችል እውቀት ላይ የምናስተምርበትና የምንረዳበትን መድረክ በመፍጠር ልንሰራ ይገባልና የኢንተርፖል አንዱ አሳሳቢው እንትን ነገር ቢኮዝ ነገ ይሄ ፊት ለፊት የምናያቸው ባለጌዎች ሁሉ በድብቅ መጥተው በድብቅ ሲሰሩ የነበሩትና እየተመከተ የሳይበር ላይ ያሉት ወንድሞች ጥንካሬ፣ የመንግስት ጥንካሬ፣ የአርቲፊሻል ኢንተለጀንስ ሂደት፣ የአቪሽን እና ምናምን ላይ ያሉ ሁነቶች በሙሉ ስለታለፉና የጠላቶች ክፉ እቅድ ስለከሸፈ እንጂ ቢሳካ እዚህ ፊት ለፊት ከሚያወሩት ሸኒ ፋኖ ብለው ካሰለፉት ድንክዬ ሌባ ቡድን ይልቅ በሳይበር ላይ የሚመጡበት እጅግ በጣም ከባድ ነው። ያ ግን ተመክቶ መንግስት ተቋቁሞ
የህዝብንና የሀገርን ደህንነት ስላስጠበቀ ብቻ የተረሳ ትኩረት ያልሰጠነው ስለሆነ ነውና የማይገባንን ባለመመኘት ከየትኛውም ቦታ ላይ ሊንክ ቢላክልን፣ ስልክ ተደውሎ ቢነገረን ይህን ገንዘብ አግኝተሃል እየተባለ እያታለሉ ያለንን ለመውሰድ የሚሰሩ ሰዎችን ሰምተን አካውንትንም ከመናገርና በጥላት ወጥመድ ውስጥ ከመኖር ራሳችንን ብንጠብቅ። እያንዳንዱ የኢትዮጵያዊ የሆነ ሰው ሞባይል ባንኪንግ እንዳትነካ፣ አንተ አትችልም፣ ይሄ 666 ነው እያሉ የሚገረግሩ ሰዎች አሉ። ከዛም መልሰው በማጭበርበር ራሳቸውን እዛ ጋር ይከስታሉ። እንደዛ እያደረጉ ወንድሞችን እንዳያውቁ አድርገው ባለማወቃቸው ደግሞ ተከትለው ወደ የሚያጭበረብሩ ሌቦች እኛ ሀገር የበዙ መሆኑን ነው ያየነው። እሱን ለማስተማርና ዜጎችን ለማንቃት የምንችለውን መስራት ይኖርብናል። ካልታወቀ ቦታ ላይ የሚመጡ ሊንኮችን አለመክፈት። በቴሌግራም ሆነ በቴክስት ሊንኮች ይላካሉ፣ በዋትሳፕ ይላካሉ። ለሆነ ስብሰባ ወር እንደዚህ አይነት ነው የሚለው ወይም ይህን ያህል ገንዘብ ደርሶታል የሚል ነው። ከዛ የራሳችንን መረጃ በመውሰድ የሚደረግ ነው። የምንችለውን ያህል ጥንቃቄ አድርገን ነገም ነገሮችን ለማወቅና ለመርዳት ጥረት እያደረግን የኢትዮጵያን ድል ጠብቆና አስጠብቆ ለመሄድ ዝግጁዎች እንሆን ነው። ያለዛ ምንም የሚቀየር ነገር የለም። ጠላትም የበለጠ እየቧጨረ ይሄዳል። እኛም በዛው ልክ እየተዘጋጀን መሄድ ላይ ትኩረት እንስጥ ነው። ምንም ይሁን ግን ምንም መጀመሪያው እኛ መዋደድ፣ ባለንበት ላይ በጎዎች መሆን፣ ጥሩ ነገርን መውደድ፣ ሀቅን መውደድ፣ ንያችን ምኞታችን መልካም ነገር እንደሆነና ይሄ የጥላቻ መንፈስን ከላያችን ላይ ሰብረን ማስወገድ ላይ መጀመሪያው ትኩረት እናድርግና ሰዎችን ሳናያቸው አበክረን ወይ በጥላቻ ወይም በሆነ ነገር ላይ የምንወስነው ነገር ቢቆም የሚያከስረን እሱ ስለሆነ በያለንበት ለመልካም እስከተባበርን ድረስ መናበብ እስከቻልን ድረስ ማንም በምንም አይነት መልኩ ቢመጣ ሊያጠቃን ሊጎዳን አይችልም። ስለዚህ በየትኛውም ቦታ ላይ ያላችሁት ወንድሞቼ ከምን ጊዜውም በላይ መተዋወቅ፣ አብሮ መቆም፣ መዋደድና አንድነትን ማረጋገጥ፣ ያንን አንድነት ይዞ ደግሞ በሚጠቅም ነገር ላይ አብሮ መሰለፍን እንልመድ ነው። የኢትዮጵያ ድል ይቀጥላል። ግን እኛ የኢትዮጵያን ድል አስጠብቆ የሚሄድ አቅም ሳንገነባ እንዳንቀር የኢትዮጵያን አቅም አውቀን ከሱ ጋር የራሳችንን አቅም ደግሞ አጎልብተን ኢትዮጵያን ከፍ ከፍ እያደረግን ከዓለም ጋር አንዷ የምታኮራ ሀገር እንድትኖረን ለዛ የምንችለውን እናድርግ እላለሁ። አብራችሁ የነበራችሁት ወንድሞቼ በሙሉ በጣም ነው የማመሰግነው። አብራችሁ ስላላችሁ እጅግ አድርጌ አመሰግናለሁ። ፈጣሪ በያላችሁበት ይባርካችሁ። በጎ እቅዳችሁ ሁሉ የኢትዮጵያ አምላክ ከስኬት ያደርስላችሁ። የምትደክሙበት ብዙ እቅዶች ይኖሯችኋል። እነዛ መልካም እቅዶቻችሁ ሁሉ ከክፉ ነገር ተጠብቀው በኢትዮጵያዊ ማንነታችሁ ስኬት ላይ ደርሳችሁ አለፍነው ተሻገርነው እያላችሁ ያን ክፉ ዘመን የምንተርክበት ኢትዮጵያን አሻገርናት ብለን የምንኮራበትና አሻጋሪ ጀግኖች ወንድሞቻችንን አመስግነን ሌላ ጀግኖች እንዲፈጠሩ አድርገን ፈጣሪያችንን አመስግነን በሀገራችን ላይ በስኬት የምንጫወትበትና የምንሰራበትን ዘመን ያምጣልን። የትኛውም ዓለም ላይ የክፎች ዘመን ያብቃ፣ የመልካም ሰዎች ደግሞ ዘመን ይቀጥል። መልካም ሰዎችን ያብዛልን። መልካም ወሬ የምንሰማበት፣ መልካም የምንሰራበት፣ እንደዚህ አይነት አስተላለፋችን ሁሉ ተስተካክሎ ከዚህ ውጥንቅጡ ከወጣ ከሚያሳፍር ታሪክና ትርክት ጥፋትና መጠፋፋት የምንወጣበትን ዘመን እንግዲህ ፈጣሪ ያምጣልን ነው የምለው። ኢትዮጵያ ታበጽሕዋ በእግዚአብሔር። ኢትዮጵያ በድል ትቀጥላለች። አሰብን በቅርቡ ታገኛለች። ሁሉም ነገር በልኩ ይሆናል። አታስቡ። እኛ ብቻ ብርሃናዊ ታሪክ ለመጻፍ ቀዳሚዎች እንሁን። ደህና እደሩ።